እንግዲህ ሰሞኑን እየተነጋገርንበት ያለነውን ያንኑ ሐሳብ እንደገና ዛሬ ደግሞ ትናንትና በትንቢተ ኢሳይያስ ምዕራፍ 40 ከቁጥር 1 እስከ ቁጥር 11 ድረስ አይተነዋል። ዛሬ ደግሞ የቀረውን ደግሞ አብረን እናየዋለን። ግን መሪ ጥቅሳችንን እናነባለን። ሁላችንም የሐዋርያት ሥራ ምዕራፍ 3 ከቁጥር 19 እስከ ቁጥር 21 ድረስ አብረን በጋራ እናነባዋለን። በጌታ በኢየሱስ ክርስቶስ ቅዱስ ስም ይህንን የከበረውን የእግዚአብሔርን ቃል አነባለሁ። እንግዲህ በጌታ ፊት የመጽናናት ዘመን እንድትመጣላችሁ አስቀድሞ ለእናንተ የመረጠውን ኢየሱስ ክርስቶስን እንዲልክላችሁ ኃጢአታችሁ ይደመሰስ ዘንድ ንስሐ ግቡ፣ ተመለሱም። እግዚአብሔር ከጥንት ጀምሮ በቅዱሳኑ ነቢያት አፍ የተናገረው ነገር ሁሉ እስኪታደስበት ዘመን ድረስ ሰማይ ይቀበለው ዘንድ ይገባልና። እንግዲህ በጌታ ፊት የመጽናናትን ዘመን እንድትመጣላችሁ አስቀድሞም ለእናንተ የመረጠውን ኢየሱስ ክርስቶስን እንዲልክላችሁ ኃጢአታችሁ ይደመሰስ ዘንድ ንስሐ ግቡ፣ ተመለሱ። እንግዲህ በዚህ ሰሞን እየተነጋገርነው ያለነው ርዕሳችን መንፈስ ቅዱስ ለሁለንተናዊ ተሐድሶ የሚል ነው። መንፈስ ቅዱስ ለሁለንተናዊ ተሐድሶ በሕይወታችን፣ በአገልግሎታችን፣ በአጠቃላይ በዘመናችን ሁሉ መንፈስ ቅዱስ የኔና የእናንተን ነገር እንደገና እንዲያድስ። ምክንያቱም ተሐድሶ የሚለው ወደ መጀመሪያው ወደ ትክክለኛው ነገር መመለስ ነው ብለናል። ሰቆቃወ ኤርምያስም ምዕራፍ 5 ላይ ወደ መጨረሻ አካባቢ ሄዳችሁ ስትመለከቱት አቤቱ መልሰን እኛም እንመለሳለን፣ ዘመናችንን ደግሞ እንደ ቀድሞ ምንበል አድስ። ለኔና ለእናንተ ዛሬም ቢሆን ወገኖቼ በኃይላችን የሚሆን ነገር የለም። ቅድም ፓስተር ሲናገር እንደነበረው በትንቢተ ዘካርያስ ላይ ለዘሩባቤልም ለኢያሱም የተባለው ነገር በመንፈስ እንጂ በኃይልና በብርታት አይደለም። ስለዚህ ዛሬ እግዚአብሔር መንፈስ በእያንዳንዳችን ሕይወት ላይ አዲስ ነገር ያደርጋል። እኔ ይህንን አምኜ ቆሜያለሁ። ክብር ለስሙ ይሁን። ትንቢተ ኢሳይያስን ሁላችንም እናወጣለን። ከቁጥር 1 ጀምሮ እስከ መጨረሻው አነባለሁ። አጽናኑ፣ ሕዝቤን አጽናኑ ይላል አምላካችሁ። ለኢየሩሳሌም ልብ ተናገሩ፣ የተቀጠረችበት ወራት እንደተፈጸመ ኃጢአቷም እንደተሰረየ ከእግዚአብሔር እጅ ስለ ኃጢአቷ ሁሉ 2 እጥፍ እንደተቀበለች ወደ እርሷ ጩኹ። የአዋጅ ነጋሪ ቃል የእግዚአብሔርን መንገድ በምድረ በዳ ጥረጉ፣ ለአምላካችንም ጎዳና በበረሃ አስተካክሉ። ሸለቆው ሁሉ ከፍ ይላል፣ ተራራውና ኮረብታውም ሁሉ ዝቅ ይላል። ጠማማውም ይቃናል፣ ስርጓጎጡም ሜዳ ይሆናል። የእግዚአብሔርም ክብር ይገለጣል፣ ሥጋ ለባሽም ሁሉ በአንድነት ያየዋል። የእግዚአብሔርም አፍ ይህንን ተናግሯል። ጩኽ የሚል ሰው ቃል ምን ብዬ ልጩኽ አልኩ። ሥጋ ለባሽ ሁሉ ሳር ነው፣ ክብሩም ሁሉ እንደ ምድረ በዳ አበባ ነው። የእግዚአብሔር እስትንፋስ ይነፍስበታልና ሳሩ ይደርቃል፣ አበባውም ይረግፋል። በእውነት ሕዝቡ ሳር ነው፣ ሳሩ ይደርቃል፣ አበባውም ይረግፋል። የአምላካችን ቃል ግን ለዘላለም ጸንታ ትኖራለች። የምስራች የምትነግሪ ጽዮን ሆይ ከፍ ወዳለ ተራራ ውጪ። የምስራች የምትነግሪ ኢየሩሳሌም ሆይ ድምፅሽን በኃይል አንሺ፣ አትፍሪ። ለይሁዳም ከተሞች እነሆ አምላካችሁ ብለሽ ንገሪ። እነሆ ጌታ እግዚአብሔር እንደ ኃያል ይመጣል፣ ክንዱም ስለ እርሱ ይገዛል። እነሆም ዋጋው ከእርሱ ጋር ደመወዙም በፊቱ ነው። መንጋውን እንደረኛ ያሰማራል፣ ጠቦቶቹን በክንዱ ሰብስቦ በብብቱ ይሸከማል፣ የሚጠቡትንም በቀስታ ይመራቸዋል። ዛሬ የምፈልገው ሐሳብ ከዚህ ቀጥሎ ያለው ነው። ውኖቹን በፍኙ የሰፈረ ሰማይንም በስንዝር የለካ የምድርንም አፈር በመስፈሪያ ሰብስቦ የያዘ ተራሮችንም በሚዛን ኮረብቶችንም በሚዛኖች የመዘነ ማን ነው? የእግዚአብሔር መንፈስ ያዘዘ ወይስ አማካሪ ሆኖ ያስተማረ ማን ነው? ወይስ ከማን ጋር ተመካከረ? ወይስ ማን መከረው? የፍርድንም መንገድ ማን አስተማረው? ዕውቀትንስ ማን አስተማረው?
የማስተዋልንስ መንገድ ማን አሳየው? እነሆ አሕዛብ በገንቦ እንዳለች ጠብታ ናቸው፣ በሚዛን እንዳለ ትንሽ ትቢያ ተቆጥረዋል። እነሆ ደሴቶችን እንደ ቀላል ነገር ያነሳል፣ ሊባኖስን ለማንደጃ እንስሶችንም ለሚቃጠል መስዋዕት አይበቁም። አሕዛብ ሁሉ በፊቱ እንዳልነበሩ ናቸው፣ ከምንም እንደሚያንሱ እንደ ከንቱ ነገርም ይቆጥራቸዋል። እንግዲህ እግዚአብሔርን በማን ትመስሉታላችሁ? ወይስ በምን ምሳሌ ታስተያዩታላችሁ? የተቀረጸውንስ ምስል ሠራተኞች ሰርተዋል፣ አንጥረኛውም በወርቅ ለብጦታል፣ የብሩንም ሰንሰለት አፍስሶለታል። ለዚህ መባን ገንዘቡ ያልበቃው ድሃ የማይነቅዘውን እንጨት ይመርጣል፣ ምስሉም እንዳይናወጥ ያቆመው ዘንድ ብልህ ሠራተኛን ይፈልጋል። አላወቃችሁምን? ወይስ አልሰማችሁምን? ከጥንት አልተወራላችሁምን? ወይስ ምድር ከተመሰረተ ጀምሮ አላስተዋላችሁምን? እርሱ በምድር ክበብ ላይ ይቀመጣል፣ በእርሷም የሚኖሩት እንደ አንበጣ ናቸው። ሰማያትን እንደ መጋረጃ የሚዘረጋቸው፣ እንደ ድንኳንም ለመኖሪያ የሚዘረጋቸው፣ አለቆችም እንዳልነበሩ የምድርንም ፈራጆች እንደ ከንቱ ነገር የሚያደርጋቸው እርሱ ነው። ገና እንደ ተተከሉና እንደ ተዘሩ በምድርም ስር ገና እንደ ሰደዱ ወዲያውኑ ነፈሰባቸው፣ እነሱም ደረቁ። አውሎ ነፋስንም እንደ እብቅ ጠረጋቸው። እንግዲህ እተካከለው ዘንድ በማን መሰላችሁኝ? ይላል ቅዱሱ። ዓይናችሁን ወደ ላይ አንስታችሁ ተመልከቱ። እነዚህን የፈጠረ ማን ነው? ሰራዊቶቻቸውን በቁጥር የሚያወጣው እርሱ ነው። ሁሉን በየስማቸው ይጠራቸዋል። በኃይሉም ብዛትና በችሎቱ ብርታትን አንድስ እንኳ አይታጣውም። ያዕቆብ ሆይ እስራኤል ሆይ መንገዴ ከእግዚአብሔር ተሰውራለች፣ ፍርዴም ከአምላኬ አልፋለች ለምን ትላለህ? ለምንስ እንዲህ ትናገራለህ? አላወክምን? አልሰማህምን? እግዚአብሔር የዘላለም አምላክ የምድር ዳርቻ ፈጣሪ ነው። አይደክምም፣ አይታክትም፣ ማስተዋሉም አይመረመርም። ለደካማው ኃይልን ይሰጣል፣ ጉልበት ለሌለውም ብርታትን ይጨምራል። ብላቴኖች ይደክማሉ ይታክቱማል፣ ጎበዛዝትም ፈጽመው ይወድቃሉ። እግዚአብሔርን በመተማመን የሚጠባበቁ ግን ኃይላቸውን ያድሳሉ፣ እንደ ንስርም በክንፍ ይወጣሉ። ይሮጣሉ አይታክቱም፣ ይሄዳሉ አይደክሙም። እግዚአብሔርን በመተማመን የሚጠባበቁ ግን ኃይላቸውን ምን ያደርጋሉ? ያድሳሉ። እንደ ንስር በክንፍ ምን ይላሉ? ይወጣሉ። ይሮጣሉ አይታክቱም፣ ይሄዳሉ አይደክሙም። ክብር ለእግዚአብሔር ይሆን። እስቲ ለቃሉ ክብር እንሰጣለን በእልልታና በጭብጨባ። እሺ ክብር ለኢየሱስ ይሁን። እንግዲህ ትናንትናም ከትናንትናም በፊት በነበሩት ጊዜያቶች ታድሶ ያስፈልገናል። በሁለንተናዊ ታድሶ ደግሞ መንፈስ ቅዱስ ወደ ታድሶ የሚያመጣን የሚያድሰን የእግዚአብሔር መንፈስ እንደሆነ ስንነጋገር ቆይተናል። በፓስተር ቢንያም ይህንኑ ሐሳብ በተለይ ከሉቃስ ወንጌል እና የሐዋርያ ሥራን በማነጻጸር የእግዚአብሔር መንፈስ እንዴት ይሰራ እንደነበረ ባለፉት ጊዜያቶች ከሱ ተምረናል። ትናንትና ደግሞ የኢሳይያስ ምዕራፍ 40 አንስተን ተነጋግረን ነበርና ትናንትናውን ትንሽ 1-2-3 ነገሮችን አይና ከዛ በኋላ ወደ ዛሬው እመጣለሁ ማለት ነው። እንግዲህ ለታድሶ ምንድነው የሚያስፈልገው? እንደሚታወቀው በማቴዎስ ወንጌል ምዕራፍ 3 ላይ ሄዳችሁ ስትመለከቱ መጥምቁ ዮሐንስ መንገድ ጠራጊ ነው። ምክንያቱም ሊመጣ ላለው ለኢየሱስ ክርስቶስ መንገድ ይጠርግ ነበረ። ስለዚህ መንገድ ይጠርግ የነበረው በንስሐ ነው እና ደግሞ ወደ መጥምቁ ዮሐንስ ስብከት በዛን ዘመን የነበሩ ፈሪሳውያን ሳይቀሩ ሰዱቃውያን ሳይቀሩ እንዳለ ደግሞ በዛም ደግሞ ወገኖቼ በእስራኤል ይኖር የነበረው ማህበረሰብ ይመጣ ነበረ እና ከማህበረሰቦች ውስጥ ደግሞ መካከል አንዳንዶቹ ቀራጮች ናቸው፣ አንዳንዶቹ ደግሞ የንጉስ ዘበኞች ናቸው እና መተው ያንን የንስሐን ጥምቀት ሲጠመቁ በኋላ ያላቸው ነገር ቢኖር ምንድነው? አሁን ንስሐ መግባታችሁ ዋስትና አይደለም። ለእናንተ ዋስትና ሊሆን የሚችለው የንስሐ ፍሬ ብታፈሩ ነው። ምክንያቱም ካሁን በኋላ በዛፉ ስር ምሳር አለ። እስካሁን እንደሆነው አይሆንም።
እስካሁን እንደነበረው አይነት ቀልድ ከዚህ በኋላ አይሆንም። እስካሁን እንደነበረው አይነት የፌዝ ኑሮ አይሆንም። እግዚአብሔር አይዘበትበትም። ስለዚህ በዛፉ ስር ምሳሩ አለ። ካሁን በኋላ ከእናንተ የሚጠበቀው ነገር የንስሐ ፍሬ እንድታፈሩ ነው። ግራም ስለተጋቡ ምን እናድርግ ወገኖቼ? ይህን ነገር እንድናስተውል ያስፈልጋል። ምን ላድርግ የሚለው በጣም ቁልፍ ጥያቄ ነው። ጳውሎስም እንደምታስታውሱት ሐዋርያት ሥራ ምዕራፍ 9 ላይ ጌታ ኢየሱስ በደማስቆ ከተገለጠለት በኋላ የሚያሳድደው እሱ ራሱ ኢየሱስ እንደሆነ ከነገረው በኋላ ጌታ ሆይ ምን ላድርግ? ከዛ በኋላ ጳውሎስ ፈቃዱን ሁለንተናውን ማንነቱን ሰጠ። እግዚአብሔር ያለውን አደረገ እንጂ ፈቃዱን፣ ሐሳቡን፣ ምኞቱን አልፈጸመም። ግን ቁልፉ ነገር ጌታ ሲገለጥለት ምን ላድርግ አለ። እንደዚሁ በተመሳሳይ እነኚህ ሰዎች ምን እናድርግ አሉ። ቀራጮቹ መጥተው ምን እናድርግ ሲሉ ስራ ቀይሩ አይደለም ያላቸው። የሚገባውን ብቻ የተገባውን ነገር ብቻ አድርጉ። ከሚገባው በላይ ሰውን አታስጨንቁ። የንጉሥ ዘበኞችን ደግሞ እንደዚህ ነው ያላቸው። እናንተ ደሞዛችሁ ይበቃችኋል፣ ጉቦኞች አትሁኑ፣ ሙስና አታድርጉ። ለኛ ዛሬ ወገኖቼ ከሚገባን በላይ በፍጹም ሰዎችን በማስጨነቅ ገንዘብ መውሰድ ወይ መጠቀም የለብንም። የእግዚአብሔር ቃል አይለወጥም። ቅድምም ስናነብ ቃሌ ግን ምን አይልም ነው ያለው? አይለወጥም ነው። ስለዚህ የሚገባችሁን ብቻ ውሰዱ። ሐቀኛ ኑሮ ኑሩ። የምታገኙት ነገር ንጹህ የሆነ ነገር ይሆን። ደሞዛችሁ ብቻ ይበቃችኋል። በዚህ ዘመን ወገኖቼ ሰዎችን እያስለቀሱ ነው እነሱ የሚከብሩት። በሌላው ላይ የተጫሙ እነሱ ከፍ ይላሉ። ይህ ግን ለጥቂት ጊዜ ነው። ሰው የዘራውን ያንኑ ምን ያደርጋል? ያጭዳል። በስጋው የሚዘራ ምን ነው የሚለው? መበስበስን ያጭዳል። ሩቅ ሳንሄድ እኮ በእኛ ዘመን አይተነዋል። ስለዚህ ንስሐ ፍሬ ያስፈልጋል። ሁለት ያለው አንድ ይስጥ። ስግብግብ አይሆን። በጣም ሰልፍሽ አትሁኑ። ራስ ወዳዶች አትሁኑ። ኢዮብ ምንድን ያለው? ራቁቴን መጥቻለሁ፣ ራቁቴን ምን እላለሁ? እመለሳለሁ። ይህንኑ ቃል ጳውሎስም ደግሞታል። ከእናቴ ማኅፀን ስወጣ ምንድነው? ራቁቴን ነው የወጣሁት አለ። ምንም ይዤ አልመጣሁም። ስለዚህ ሁለት ካለ አታግበስብሱ፣ ለሌላው ስጡ አላቸው። ስለዚህ የንስሐ ፍሬ ያስፈልገናል። ይህንኑ የኢሳይያስን መልእክት ይዞ ነው ዮሐንስ የተናገረው። እንዳውም የእግዚአብሔር ሰዎች የሚናገሩት ነገር በኤልያስ መንፈስ ነው የመጣው ይላሉ። ጌታም ደግሞ ኤልያስ መጥቶ ነበር ነው ያላቸው። ኤልያስ መጥቶ ነበር የሚለው ያ ነብዩ ኤልያስን ሳይሆን ዮሐንስ በዛ መንፈስ ስለመጣ ነው። ስለዚህ ለታድሶ ዋናው ነገር ንስሐ መግባት፣ ከዛ ደግሞ ፍሬ ማፍራት። ምክንያቱም የእግዚአብሔር ቃል ሲናገር እንደዚህ ነው ያለው፣ ፍሬ ብታፈሩ እናንተ የደቀ መዝሙሩ ናችሁ። ፍሬ ብታፈሩ አብ በዚህ ይከብራል፣ አባቴ በዚህ ይከብራል። ወገኖቼ እዚህ ቆመን ከምናገለግለው በላይ አብ የሚከብረው ፍሬ ብናፈራ ነው። አንዳንድ ጊዜ ለብዙ ሰዎች ለውጥ ምክንያት ሆነን የማንለወጥ ልንኖር እንችላለን። ስለዚህ አብ የሚከብረው በፍሬ ነው እና ለታድሶ ለሪስቶሬሽን ንስሐና ፍሬ ማፍራት። እንግዲህ ይህንን ወገኖቼ የመጀመሪያ ነገር ለታድሶ አስፈላጊው ነገር ምንድነው ብላችሁ ትሉኝ፣ እዚህ ኢሳይያስ 40 ላይ ከዛ ቀደም የነበሩ እየደገምኩት ነው፣ ጥቂት ነው ነካ ነካ ማረገው። ከዛ በፊት እንግዲህ ከምዕራፍ 1 ጀምሮ እስከ ምዕራፍ 38 ድረስ እስራኤል በመተላለፉ ይሁዳ በመተላለፉ ምክንያት እግዚአብሔር ያደረገውን ቅጣት ነው የሚያሳየን። ነገር ግን ወገኖች እግዚአብሔር እንደገና ምዕራፉን ሲቀይረው እናያለን። እዚህ ምዕራፍ 40 ላይ ስንመጣ የመጽናናት ቃል ነው ያለው፣ የፍርድ ቃል አይደለም ያለው። ስለዚህ መጀመሪያ ወገኖች ለተሐድሶ እኔና እናንተ አንድ ነገር እንድናውቅ ያስፈልጋል። ያ ምንድነው ብላችሁ ብትሉኝ፣ ይሁዳ እግዚአብሔር ቀኑ ደርሶ ቀጠሮ የሰጠበት ጊዜው ደርሶ ነፃ ወጥተሻል እያለ ፈዛለች።
መቆም አልቻለችም፣ መውጣት አልቻለችም። የመጀመሪያ ነገር ነፃ መሆናችንን ማወቅ አለብን። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 17 ላይ እንደዛ ነው የሚለው፣ ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው ምን ብሏል? አልፏል፣ እነሆ ሁሉ ምን ሆኗል ነው የሚለው፣ አዲስ ሆኗል። ሮሜ 8:1 ላይ ሲናገር እንደዚህ ይላል፣ ማንም በክርስቶስ ቢሆን አሁን ኩነኔ የለበትም። በክርስቶስ ኢየሱስ ያለው የመንፈስ ሕግ ከኃጢአትና ከሞት ሕግ አርነት ምን ብሎኛል? አውጥቶኛል። እኛ አርነት ወጥተናል። ክብር ለኢየሱስ። ገላትያ 5:1 ላይ ሲናገር በነፃነት እንድንኖር ክርስቶስ ምን ብሎናል? ነፃ አውጥቶናል። ይህ በጣም ልናውቀው ይገባል። ይሄ እውነተኛ ውስጥ ከሰረጸ ከዛ በኋላ ሰይጣን ሊሸነግለን አይችልም። ብዙዎቻችን ወገኖቼ በቀደመ ነገር ተይዘን ነው ያለን። ባይዘዌ ንስሐ በገባንበት ጉዳይ እግዚአብሔር መልሶ በዛ አይከሰንም። ንስሐ በገባበት ነገር የሚከስ ከሆነ ማን ብቻ ነው? ዲያብሎስ ነው። ስለዚህ ነፃ መሆናችንን እንድናውቅ ያስፈልጋል። ምክንያቱም ኃጢአቷ ይቅር እንደተባለላት እንድታውቅ ጩሁ ንገሯት ነው የሚለው። ከዛ በኋላ ግን ክብሩ እንዲመጣ ታድሶ እንዲመጣ ለመንፈስ ቅዱስ ተመቹለት። እንዴት እንመች? ሸለቆ የሆነ በጣም ዝቅ ያለው ማለትም ወገኖቼ እኔ አረባም፣ እኔ እንዲህ አይደለሁም፣ እኔ እንደዛ አይደለሁም። እኔ ልንገራችሁ ከእግዚአብሔር ልጅነት በላይ የከበረ ነገር የለም። በፍጹም በፍጹም። በዚህ ምድር ላይ የፈለገውን አይነት ማዕረግ ቢጠራ ምንም አይነት ስም ቢኖር ከእግዚአብሔር ልጅነት የሚበልጥ የለም። ክብር ለኢየሱስ። ስለዚህ ወደ ታች መጽሐፍ ቅዱስ ሲናገር ደካማው እኔ ምንድነው ብርቱ ነኝ ይባል። የሚገርማችሁ ነገር መሳፍንት ላይ ሄዳችሁ በምታዩበት ጊዜ ጌዲዮን የተባለ የሚፈራ ሰው፣ በጣም የሚፈራ አማሊቃውያንን የሚፈራ ሚዳማንን የሚፈራ ሰው እግዚአብሔር ወደሱ መጣና እንደዚህ ያለው፣ አንተ ብርቱ ኃያል ሰው በዚህ ጉልበት ሄድ እስራኤልን ከሚዲያም ምን ታደርጋለህ አለው፣ ነፃ ታወጣለህ። ብርቱ ኃያል ስለሆነ ነው አይደለም፣ ደካማ ነው። ግን እግዚአብሔር ያንኑ ድካሙ ቢነግረው ምንም አያደርግለትም። ይልቅ እግዚአብሔር ምን አለው? አንተ ብርቱ ኃያል ሰው። ክብር ለእግዚአብሔር ይሁን። ስለዚህ ሸለቆ የሚለው ተራራ የሚለው ትዕቢት እንደሆነ፣ ምክንያቱም እግዚአብሔር ትዕቢተኞቹን ምን ይላል? ይቃወማል። ለትሑታን ግን ምን ይሰጣል ብለናል? ጸጋን ይሰጣል ብለናል። ስለዚህ አንዳንዶቻችን በዘረኝነት፣ አንዳንዶቻችን እግዚአብሔር በሰጠን ጸጋ፣ አንዳንዶቻችን በትምህርታችን፣ አንዳንዶቻችን ባለን ሀብት ልባችን ከፍ ብሎ ከሆነ መንፈስ ቅዱስን ይከለክለዋል። ታድሶ እንዳይመጣ ያደርገዋል። አንድ አይነት ሰው እንደሆንክ ትቀጥላለህ። ነገር ግን ዝቅ ብትል፣ ራስን ባዶ ብታረግ ግን መንፈስ ራሱ ከፍ ያደርጋል። ስለዚህ ትዕቢት ቅድም እንዳልኳችሁ እልኸኝነት፣ ሟርተኝነት ነው አለ። እራፊም እንደማምለክ ነው፣ አለመታዘዝ። ይህን ማስወገድ አለብን። ሌላውኛ ወገኖቼ የእግዚአብሔር ቤተ መቅደሶች የመንፈስ ቅዱስ ማደሪያዎች ነን። ይህ ሰውነታችን የራሳችን አይደለም። በዚህ ሰውነት እግዚአብሔር ይከብራል እንጂ በፍጹም ሰውነትን በማርከስ እግዚአብሔርን አናሳዝነው። ይሄን ደግሞ እግዚአብሔር ይረዳናል። ክብር ለኢየሱስ ይሁን። እንዴት ለውጡ እንደሚመጣ በኋላ እናየዋለን። ስለዚህ ወገኖቼ ይህንን ታድሶ የሚከለክለውን ነገር ማስወገድ አለብን። ክፋትን፣ ተንኮልን፣ ሐሜትን ምን በሉ ነው የሚለው? አስወግዱ። የሚከለክለውን ነገር ማንሳት አለብን። እንግዲህ እንደዛ ከሆነ ደግሞ እግዚአብሔር ክብር ይገለጣል። ክብሩ ስጋ የለበሰ ሁሉ ያየዋል። እስከ ዛሬ ድረስ ወገኖች ብዙ ሪቫይቫሎች ተነስተዋል። በተለያዩ አገሮችም ትልልቅ ሪቫይቫል ተነስተዋል እና ቸርች ላይ የቀረ ሳይሆን ከተማውንም ጭምር ተጽዕኖ ያመጣ ነው። ሃይማኖቱንም፣ ፖለቲካውንም፣ የህዝቡንም አኗኗር ሁሉ ተጽዕኖ ያመጣ ነው እና ብዙዎች ደግሞ በዛ ክብር ተስበው መጥተው ለክርስቶስ ራሳቸውን ሰጥተዋል። አሁን እኛ የምንጠብቀው ሪቫይቫል እሱን አይነት ሪቫይቫል። እንግዲህ ይሄን ደግሞ ሲሆን ወገኖቼ ይሁዳ አንድ ችግር ነበረባት። የባቢሎንና የአሦር ነገስታቶች ኃያሎች ናቸው ብላ ስለምታስብ ትፈራ ነበር። መጽሐፍ ቅዱስ ግን ሲናገር አትፍሪ፣ ምክንያቱም እነዚህ ስጋ ለባሽ የሆኑ ሁሉ እንደ ሳር ናቸው። እግዚአብሔር አንድ ጊዜ እፍ ይልባቸዋል። ከዛ በኋላ ምን ይሆናሉ? ይደርቃሉ፣ ይጠፋሉ።
በፍጹም መጽሐፍ ቅዱስም ሲናገር እንደዛ ነው የሚለው። ሰውን መፍራት ምንድነው ነው የሚለው? ወጥመድ ነው የሚለው። በቃኛ የእግዚአብሔር ልጆች ነን። ስለዚህ ፍርሃት ማስወጣት አለብን። እንዴት እንደምንኖር ምን እንደሚሆን በፍጹም እኔ አንዳንድ ጊዜ በዚህ በተለይ በስደት ምድር ሱዳንም ነበርኩ እዚህም ነበርኩ ልክ እንደ ናቡከደነፆር ምስል ያለ አለ። በቃ የሚያስጨንቅ እንዴት ነው ከዚህ ሀገር መውጣው? እንዴት ነው የምሻገረው? ያስጨንቃል በጣም። ከፊታቸው ስንቆም ሁሉ እንጨነቃለን። በቃ እነሱ ዕጣ ፈንታችን የሚወስኑ ነው የሚመስለው። የኛን እድል ፋንታ የሚወስኑ ነው የሚመስለው። ዳዊት ግን እንደዚህ ነው ያለው፣ ዕጣዬ በአማረ ስፍራ ምን አለልኝ? ወደቀልኝ። ርስቴ ምን ያለ ነው? የተዋበ ነው። በማፊት ነው የወደቀው? በእግዚአብሔር ፊት። ምንም በሉት ምንም የትኛው መስሪያ ቤት የኛን ዕጣ ፈንታ ሊወስን አይችልም። እስቲ አይችልም በሉ። የኔን በሉ ዕጣ ፈንታ ዩኤን አይወስንልኝም። የኔ ዕጣ ፈንታ በማን ዘንድ ነው? በእግዚአብሔር ዘንድ ነው። ክብር ለኢየሱስ ይሁን። ስለዚህ ምን አንልም? እስቲ አንፈራም በሉ። አንፈራም። ኦኬ እንግዲህ ከባለፈው ይሄን ካልኩኝ አንዱ የነዚህ ሰዎች ችግር ምንድነው? ሪቫይቫል ወይም ደግሞ ይሄን ታድሶ በሙላት ወደዛ ውስጥ እንዳይገቡ የከለከላቸው ነገር ምንድነው ብላችሁ ብትሉኝ ቁጥር 12 ላይ ዳችሁ ስትመለከቱ እግዚአብሔርን አለማወቃቸው ነው። ይሁዳ ካለችበት ሁኔታ አንፃር ስደተኛ ከመሆኗ በባቢሎን ግዛት ስር በመሆናቸው ምክንያት እነኚህ ሰዎች ከአለባቸው ከበባ የተነሳ እግዚአብሔርንም እንደዛ ወስነውታል። ሲረዝምባቸው እግዚአብሔር ይገለጣል። እንደቀድሞ አንድ መስፍን ከመካከላችን አስነስቶ ነፃ ያወጣናል። አሁን ተዋክተው አወጡና እንደ ሙሴ እግዚአብሔር እንደገና ከግብጽ ምድር እንዳወጣን በዛ መልክ ያወጣናል እያሉ ሲጠብቁ ነገር ዘገየባቸው። ስለዚህ እነዚህ ሰዎች አንድ ነገር ማሰብ ጀመሩ። ለካስ እግዚአብሔር ራሱ እንደ ባቢሎን ጣዖታት እንደ ባቢሎን አማልክት እግዚአብሔር ይወሰናል እንዴ? እግዚአብሔር የማይችለው ነገር አለ እንዴ ብለው ማሰብ ጀመሩ። እግዚአብሔርን ወገኖቼ አለማወቅ ከእግዚአብሔር የሆነውን ታድሶ ለማግኘት አያስችለንም። እግዚአብሔርን ማወቅ ነው እኔና እናንተን ወደ ታድሶ ውስጥ ሊያመጣን የሚችለው። ለዚህ ነው ቅድም ያነበብኩትን ያንን እግዚአብሔር ስለማንነቱ ዘረዘረላቸው። እኔም አሁን ተናግሬ አልጨርሰውም። እግዚአብሔር ወገኖቼ አሕዛብ እንኳን በገንቦ እንዳሉ ጠብታዎች ናቸው። ልክ በፍኙ እንደሰፈረው አፈር ናቸው። ምን ያላለው ነገር አለ? መልሰን ልናነበው እንችላለን። ሙሴ ወገኖቼ ዘጸአት 3 ላይ ዳችሁ ስትመለከቱ እግዚአብሔር በቁጥቋጦ መካከል ተገለጠለት። ምንድነው ይሄ ራእይ ብሎ ሲጠጋ እግዚአብሔር እንደዚህ አለው፣ የቆምክበት ስፍራ የተቀደሰ ነውና ጫማህን ምን በላለው? አውልቅ። ወገኔ የአንድ ነገር ለውጥ ያዳራሹ ወይም ደግሞ የአካባቢው ሁኔታ ሳይሆን የእግዚአብሔር መገኘት ነው። ስለዚህ ለተልእኮ ሲያዘው ሙሴ ፈራና እንደዚህ አለ፣ እኔ ማን ላከኝ ልበላቸው? ወደ አባቶቻቸው ወደዛ ሕዝብ ሲሄድ ማን ላከኝ ልበላቸው? ስምን ቢጠይቁኝ ማን ልበላቸው አለው። እግዚአብሔር እንደዚህ አለው። ቁጥር 14 አካባቢ ሄዳችሁ ስትመለከቱ እኔ ያለሁና የምኖር ነኝ፣ አልለዋወጥም፣ አልፋና ኦሜጋ ነኝ፣ መጀመሪያውና መጨረሻው ነኝ፣ የአብርሃም የይስሐቅ ያዕቆብ አምላክ ነኝ። በአብርሃም ሁሉ ቻይነቴ ተገልጧል፣ ኤልሻዳይ መሆኔ ተገልጧል። በይስሐቅ ኤልሻዳይ መሆኔ ተገልጧል። እንደዚሁም በያዕቆብ ኤልሻዳይ መሆኔ ምን ብሏል? ተገልጧል። አረጋገጠ። ከዛ በኋላ ወዴት ነህ አላለም። ክብር ለእግዚአብሔር ይሁን። ምን ላድርግ ነው ያለው? ሊገለጥልን ይገባል። እግዚአብሔር ራሱን አይሰውርም። ለደቀ መዛሙርቱም ጌታ ኢየሱስ ተገለጠላቸው። ሰዎች ስለኔ ማን ይላሉ? ማቴዎስ 16 ላይ ዳችሁ ስትመለከቱ ወደ ቄሳሪያ ሲገቡ አንዳንዶቹ ኤልያስ ነው ይላል፣ አንዳንዱ ኤርምያስ ነው፣ ከነቢያት አንዱ ነው ይላቸዋል። እሺ እናንተስ እኔን ማን ትሉኛላችሁ ሲል አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ አለው።
አንተ ሲል ሥጋ የለበሰው ኢየሱስ ነው። ክርስቶስ ሲል አዳኝ የተቀባህ ነው ማለት። የሕያው የእግዚአብሔር ልጅ ነህ ሲለው መለኮት ነህ አለው። ይሄን እኔና አብ ብቻ ነበር የምናውቀው። አሁን ግን ላንተ ምን አለ? ተገለጠ። ደቀ መዛሙርቱ ኢየሱስን የተከተሉት ተገልጦላቸው ነው። ተአምር አይተው አይደለም። ስለዚህ ሊገለጥልን ይገባል። አላወቃችሁም፣ እኔን አልተረዳችሁኝም። ወቹን በፍኝ የሰፈረ ሰማይን በስንዝር የለካ የምድርንም አፈር በመስፈሪያ ሰብስቦ ያዘ። ተራሮችንም በሚዛን ኮረብቶች በሚዛኖች የመዘነ ማን ነው? የእግዚአብሔር መንፈስ ያዘዘውስ ማን? አማካሪ ሆኖ ያስተማረው ማን ነው? ወይስ ከማን ጋር ተማከረ? ወይስ ማንን መከረው? የፍርድን መንገድ ማን አስተማረው? ዕውቀትንስ ማን አስተማረው? እነሆ አሕዛብ በገንቦ እንዳለች ጠብታ ናቸው፣ በሚዛንም እንዳለ ትንሽ ትቢያ ተቆጥረዋል። እነሆ ደሴቶች እንደ ቀላል ነገር ያነሳል። እግዚአብሔር ትልቅ ነው። አሜን በሉ። እግዚአብሔር ምንድነው? ትልቅ ነው። ከችግራችን በላይ እግዚአብሔር ምንድነው? ትልቅ ነው። ከሁኔታው በላይ እግዚአብሔር ምንድነው? ትልቅ ነው። ከምንሰማው በላይ እግዚአብሔር ምንድነው? ትልቅ ነው። እግዚአብሔር ካላስተለከው፣ እግዚአብሔር ካልገዘፈ በቤት፣ እግዚአብሔር ካልገዘፈ በህይወት ሁሉ ነገር ይከብዳል። ነገር ሊቀል የሚችለው እግዚአብሔርን ከፍ ስታረግ ብቻ ነው። እግዚአብሔር ከዛ በላይ ነው ወገኖቼ። እነሱ ከባቢሎን ባርነት አንጻር ተመለከቱት። ኖ እግዚአብሔር ከዛ በላይ ነው። ሃሌሉያ። ለዚህ ነው ለእስራኤል እንደዚህ ብሎ አላቸው። እንዲህ አላቸው፣ እንግዲህ ተመልከቱ ቁጥር 25 ላይ እተካከለው ዘንድ በማን መሰላችሁኝ ይላል ቅዱሱ። እተካከለው ዘንድ በማን መሰላችሁኝ? እኔን ከማን ጋር ታስተያዩኛላችሁ? እኔን ከማን ጋር ነው የምታመሳስሉኝ? ወደር የለኝም። ከኔ ጋር የሚተካከል የለም። እናንተ ለምንድነው እኔን ከማን ጋር አስተካከላችሁኝ? በዛ በባቢሎን ካሉ አማልክት ጋር። ምክንያቱም የነሱ አማልክት ወገኖቼ አንዱ የዝናብ አምላክ ነው፣ አንዱ የጦርነት አምላክ ነው፣ አንዱ ልጅ የሚሰጥ አምላክ ነው፣ አንዱ የፍቅር አምላክ ነው። የኛ አምላክ ግን ሁሉ በሁሉ ነው። ስሙ የተባረከ ይሁን። እስቲ አሜን በለው። ሃሌሉያ። ልጅ ሲፈልግ ወደ ልጅ አምላክ ነው የሚሄደው። በጦርነት ሊያሸንፍ ሲፈልግ ወዚኛው ደግሞ የጦርነት አምላክ አለ፣ ወደዛ ይሄዳል። እርሻ እንዲበዛለት ደግሞ ወደ እርሻው ይሄዳል። የኛ ጌታ ስሙ የተባረከ ይሁን። እርሱ ሁሉ በሁሉ ነው። አረ አሜን በለው። ሃሌሉያ። እርሱ ሁሉ በሁሉ ነው። እኛ ግራ ቀኝ የሚያሳይ ነገር የለንም። አይናችሁን ወደ ላይ አንስታችሁ ተመልከቱ። እነዚህን የፈጠረ ማን ነው? ሰራዊቶችን በቁጥር የሚያወጣ እርሱ ነው። ሁሉ በየስማቸው ይጠራቸዋል። በኃይሉም ብዛትና በችሎቱ ብርታት አንድስ እንኳ አይታጣውም። አምላክ ይሄ ሆኖ ሳለ ያዕቆብ ሆይ እስራኤል ሆይ መንገዴ ከእግዚአብሔር ተሰውራለች፣ ፍርዴ ከአምላኬ አልፋለች ለምን ትላለህ? ለምንስ እንዲህ ብለህ ትናገራለህ? አላወክምን? አልሰማህምን? እግዚአብሔር የዘላለም አምላክ ነው፣ የምድር ዳርቻ ፈጣሪ ነው። አይደክምም፣ አይታክትም። ለደካማው ግን ኃይል ይሰጣል፣ ብርታት ለሌለው ጉልበት ይጨምራል። ብላቴኖች ይደክማሉ፣ ጎበዛዝት ፈጽመው ይወድቃሉ። እግዚአብሔርን በመተማመን የሚጠባበቁ ግን ኃይላቸውን ያድሳሉ፣ እንደ ንስርም ይወጣሉ፣ ይሄዳሉ፣ ይበራሉ፣ አይታክቱም፣ አይደክሙም። ያዕቆብ አምላክ እኔ ሁሉን የምችል ሆኜ ሳለ፣ የምድር ዳርቻ ፈጣሪ ሆኜ ሳለ፣ እኔ ጀማሪ ፍጻሜ የሌለኝ በሚታየው የማይታየውን ይህንን ወገኖቼ ዩኒቨርሱን ሆነ በምድር ያለውን ከምድር በታች ያለውን ዛሬ ዓለም የሚደነቅበትን የፈጠርኩ እኔ አምላክህ ነኝ። እኔ አባትህ ነኝ። ስለምን ፍርዴ ተላልፋለች ትላለህ?
ስለምን እግዚአብሔር የኔን ሁኔታ አላየም ትላለህ? የማልፍበትን መንገድ አላየም ብለህ ትላለህ? አንተ አላወቅም፣ አልሰማህም። እኔ እኮ የምድር ዳርቻ ፈጣሪ ነኝ። አልከለከልም፣ ኃይል አያንሰኝም፣ ማንም አያግዘኝም። ብቻዬን ታምር አደርጋለሁ። የእስራኤል አምላክ ነኝ። ብቻውን ታምራትን የሚያደርግ የእስራኤል አምላክ ስሙ የተባረከ ይሁን። ኧረ ሃሌሉያ! ኧረ ሃሌሉያ! አንተ ውስጥ እኮ የትንሣኤ ጉልበት አለ። አንተ ውስጥ እኮ ሕይወት ሰጭ መንፈስ አለ። ስለምን እንዲህ ብለህ ትናገራለህ? ለምን እንዲህ ትላለህ? መንገድ ተላልፏል ለምን ትላለህ? ይሄን ያህል ጊዜ ያደረግኩ ትላለህ? በአንተ ሁኔታ እግዚአብሔርን ትወስነዋለህ። አንተ ባጣኸው ነገር እግዚአብሔርን ትወስነዋለህ፣ ታጉረመርማለህ። ባክህ እግዚአብሔር ካንተ ሁኔታ በላይ ነው። እግዚአብሔር ካንቺ ሁኔታ በላይ ነው። አሁን በዓለም ላይ ከሚወራው በላይ ነው። ለምን ፍርዴ ከአምላኬ አልፋለች ትላለህ? እኔ እኮ አያለሁ። ምድር ሁሉ የምቆጣጠረው እኔ ነኝ። በዓይኖቼ ፊት ሁሉ ነገር የተገለጠና የተራቆተ ነው። በሕይወት ያኖርኩህ እኔ ነኝ። ማውጣህ ማገባህ እኔ ነኝ። ወገኖቼ ይህን ክፍል ሳነብ ይገርመኛል። ሱዳን ምድር እያለን ወገኖቼ የተዋጊ አውሮፕላን አጠገባችን ያለውን ሲመታው በጣም እሳት ሲነድ ዛሬ እንደምናየው አይነት ነገር ሲሆን አማኑኤል ሆይ የክንፍ መዘርጋት የአገሪቱን ስፋት ምን ትላለች? ትሞላለች። እግዚአብሔር ወገኖቼ ጋረደን። መጽሐፍም ሲናገር ተጠነቀቀለት ይላል። ንስር ጫጩቶቿ እንደምትሸከም እንዲሁ ተሸክሜ ምን አደረኩኝ? አሳለፍኳችሁ። ኤልሻዳይ ነኝ። አትተላለፍ፣ እንደዚህ አትበል። ይልቅ ኃጢአት አድክመዋል። ይልቅ የተለያየ ነገር አድክመዋል። አሁን እግዚአብሔር ኃይልን ያድሰዋል። ኃይልሽ ይታደሳል። ኃይል ይታደሳል። እስቲ አሜን በሉ። ሃሌሉያ! እንደዚህ ነው ያላቸው ወገኖቼ። ያዕቆብ ሆይ እስራኤል ሆይ መንገዴ ከእግዚአብሔር ተሰውራለች፣ ፍርዴ ከአምላኬ አልፋለች ለምን ትላለህ? ለምንስ እንዲህ ትናገራለህ? አላወቅምን? አልሰማህምን? እግዚአብሔር የዘላለም አምላክ የምድር ዳርቻ ፈጣሪ ነው። አይደክምም፣ አይታክትም፣ ማስተዋሉም አይመረመርም። ለደካማው ኃይልን ምን ይላል? ይሰጣል። ለደካማው ምን ይሰጣል አለ? ኃይልን ይሰጣል። ወገኖቼ የሐዋርያት ሥራ ምዕራፍ 2 ላይ ሄዳችሁ ስትመለከቱ የገሊላ ሰዎች አያውቁም የሚባሉ ደካማ ናቸው የሚባሉ ሕጉን እንኳን ጠንቅቀው የማያውቁ ያልተማሩ ሰዎች ናቸው። ነገር ግን እግዚአብሔር በደካማው ኃይሉን ይገልጥ ዘንድ መንፈሱን ባፈሰሰ ጊዜ በአንዲት ገረድ ፊት የኢየሱስ ክርስቶስን ጌትነት መመስከር ያቃተው ጴጥሮስ እድሜ ሰጥቶት በሕይወት አኑሮት ኃይል ተቀበለ። ያኔ ያየው ኢየሱስን አላውቀውም ያለ ጴጥሮስ አሁን ግን ከሞት ተነስቷል፣ ሞት ሊይዘው አልቻለም፣ ኢየሱስ ሕያው ነው ብሎ መናገር ጀመረ። አንድ ሰው ማሳመን ያቃተው 3000ን ማረከ። ክብር ለእግዚአብሔር። ድም እንደተባለው በመንፈስ እንጂ በኃይልና በብርታት አይደለም። ዘሩባቤልና ኢያሱ ወገኖቼ ከምርኮ የተመለሱ ሰዎች ናቸው። የተደራጀ ማንነት የላቸውም፣ ገንዘብ የላቸውም፣ ባጀት የላቸውም፣ ሰራዊት የላቸውም፣ ማንኛውም የተደራጀ ነገር የላቸውም። ግን እግዚአብሔር ከነሱ ጋር አለ። እግዚአብሔር ላይጨርስ አይጀምርም። ምናልባት ልደክም ትችላለህ። ዘሩባቤል ደክሟል፣ ኢያሱም ደክሟል፣ አቁመዋል ስራ። እግዚአብሔር ግን ወገኖቼ አይደክምም፣ ምን አይልም፣ አይታክትም። ምንም ዘሩባቤል ከነገስታት ወገኖቼ ዘር የተመዘዘ ቢሆንም ኢያሱም ካህን ቢሆንም ግን ሰዎች ናቸውና ደከሙ። እግዚአብሔር መጣና በመንፈስ እንጂ በኃይልና በብርታት አይደለም። አንተ ተራራ በማን ፊት? በዘሩባቤል ፊት ምንድነህ? ደልዳላ ሜዳ ትሆናል። ስለዚህ ወገኖቼ እግዚአብሔር ደካማውን ያበረታል።
እሺ አሜን በሉኝ። ለደካማው ኃይልን ምን ይላል? ይሰጣል። ብርታት ለሌላቸው ጉልበት ምን ያደርጋል? ይጨምራል። ክብር ለእግዚአብሔር ይሁን። ዛሬ ያቃተን መንፈስ ቅዱስ በሙላት ባንተ ላይ ሲመጣ ትችላለህ። ክብር ለእግዚአብሔር ይሁን። ምክንያቱም ዕንባቆም እንደዚህ ነው ያለው፣ እግዚአብሔር ኃይሌ ነው፣ እግሮቼን እንደምን እንደ ዋላ እግሮች ያደርጋል፣ በከፍታው ላይ ምን ያደርገኛል? ያስኬደኛል። እግዚአብሔር ምን ነው አለ? ኃይሌ ነው። እስቲ በሉት እግዚአብሔር ኃይሌ ነው። እንደገና እስኪ እግዚአብሔር ኃይሌ ነው፣ በከፍታው ላይ ምን ያደርገኛል? ያቆመኛል ብሎ። ክብር ለኢየሱስ ይሁን። አሜን። አረ ክብር ለጌታ ኢየሱስ ይሁን። ስለዚህ እግዚአብሔር ምን ነው አለ? ኃይሌ ነው። ባካችሁ ክብር ከሰጠን እንደገና ወገኖቼ ክብር ለሚገባው ለሱ ክብር እንሰጠዋለን። ክብር ለስም አጉረምራሚውን ሰው የደከመውን ሰው አትፈርድሞ የሚለውን ሰው እግዚአብሔር እንደገና ኃይሉን አደሰና አምልኮ ውስጥ አስገባው። ከዛ በኋላ ምንድን ያለው? እኔ ግን በእግዚአብሔር ደስ ይለኛል፣ በመድኃኒቴ አምላክ ምን እላለሁ? ሐሴት አደርጋለሁ። እግዚአብሔር ደግሞ ምን ነው አለ? ኃይሌ ነው። ክብር ለኢየሱስ ይሁን። እግዚአብሔር ኃይላችን ነው። እግዚአብሔር ምናችን ነው? ኃይላችን። ለደካማው ኃይልን ይሰጣል። ብላቴኖች ይደክማሉ ይታክቱማል፣ ጎበዛዝትም ፈጽመው ምን ይላሉ? ይወድቃሉ። በራሳቸው ኃይል እንግዲህ ብላቴና ወገኖች ወጣቶች በጣም የመሮጥ ኃይል አላቸው፣ ግን እየሮጡ አይሄዱም። ደግሞ ሩጠው ይደክማሉ። የተነሱት በራሳቸው ኃይል ስለሆነ ይደክማሉ። እነዚህ ይደክማሉ። እኔ አንድ ነገር ልንገራችሁ፣ በራሳችሁ ጥረት ከሆነ ትደክማላችሁ። የአንዳንዶቻችን ያልቀጠለው ለዚህ ነው ወገኖች። የእግዚአብሔር ቤት ሰሞነኛ አይደለም። የሆነ ነገር ተሰማኝ አልተሰማኝ የምትለው ነገር አይደለም። እዛ ቤት እንዲህ ስላለ እንደዛ ነው አይደለም። አንተ ከእግዚአብሔር ጋር ከተገናኘ እኮ ለዋጭ እግዚአብሔር እሱ ባንተ ይሰራል። ቀጣይ ነገር ሊኖረን ይገባል። ስለዚህ መጽሐፍ ቅዱስ ምንድን ነው የሚለው? እነዚህ ኃይላቸውን የሚያድሱ ምን አይነት ሰዎች ናቸው? መንፈስ ቅዱስ በሙላት በእነሱ ላይ እንዲሰራ ኃይላቸው በሁለንተና እንዲቀየሩ ምንድነው ልዩነት የሚያመጣው? እዚህ ጋር እንደዚህ ይላል ቁጥር 31 ላይ እግዚአብሔርን በመተማመን የሚጠባበቁ ግን ኃይላቸውን ምን ይላሉ ነው የሚለው? ያድሳሉ። እግዚአብሔርን በመተማመን ምን የሚሉ የሚጠባበቁ። ጌታ ኢየሱስ ክርስቶስ በሉቃስ ወንጌል ምዕራፍ 24 ላይ ኃይልን ሳትቀበሉ ከኢየሩሳሌም ምን አትበሉ አላቸው? እንዳትወጡ አላቸው። ከዛ በኋላ ሄደን ስንመለከት እግዚአብሔር ወገኖቼ ደቀ መዛሙርቱን እንደተናገረ እግዚአብሔርን ይጠብቁት ጀመር። በበዓለ 50 ጌታ ኢየሱስ ክርስቶስ ከተነሳ በኋላ በበዓለ 50 እየተጠባበቁ ያለ ድንገት እንደሚነጥቅ አውሎ ንፋስ ነው የሚለው እሳት። እኔ ገርመኛል ወገኖቼ። እነ ጴጥሮስ እነ እንትና ብለዋል። 120 ናቸው ሰዎቹ። ወረደባቸው። ክብር ለእግዚአብሔር። ወረደባቸው። ኃይላቸው ግን እንዴት ነው የሚታደሰው? እችን ነግራችሁ ጨርሳለሁ ዛሬ። እንዴት ነው ኃይላቸው የሚታደሰው? እንደዚህ ነው ያለው፣ እንደ ንስር። አንድ ነገር ልብ እንድትሉኝ እፈልጋለሁ። እኔም አሁን በደንብ ገብቶኛል ይሄ ነገር። ቅድም ማነው ወንድሜ ምንቴ ሲናገር ስለ ካሌብ ተናግሯል። ይገርመኛል። ካሌብ ምንድን ያለው? ወደ ኢያሱ መጣና ዘልቁ ላይ ነው የምታገኙት። ያን ያለው በቃዴስ በርኒ ያለን ገና 40 ዓመት ነኝ እና ምን ገባትን ምድር እንድንሰለል ሙሴ በላከን ጊዜ ትዝ ይልሃል? አዎ። እና ያኔ የነበረኝን ጉልበት ታውቀዋለህ? አዎ። እድሜ ስንት ነው? 40 ዓመት ነው። አሁን ደግሞ 80 ነኝ። የሚገርም ነገር ቁጥሩ ጨመረ እንጂ ኃይሉ ምን አላለም አለ፣ አልተነካም። ሃሌሉያ። ቁጥሩ ይጨምራል እንጂ ኃይሉ ምን አይልም፣ አይነካም። አሁን እኮ ቢታይ እኛ የቆምንበት ቅድም ብሏል ወንድሜ፣ ወጣቱ አሁን 50 ሲሞላ ባለ 50ው ቀና ብሏል። ይሄ የእድሜ ጉዳይ አይደለም። መጽሐፍ ሲናገር በካሌብ ላይ ልዩ መንፈስ ነበረ ይላል።
የሚያጉረመርም መንፈስ የለው። ተስፋ የሚያስቆርጥ መንፈስ የለውም። እንዲያውም በሰለለ ጊዜ ያያቸውን ኢናቃውያንን ምንድነው ያለው? በጣም ቀላል እናደርጋቸው እንደ እንጀራ ይሆኑልናል። ለካ እሱ የሚያየው ከእግዚአብሔር ጋር ሆኖ ወደ ታች የሚያየው፣ ሌሎቹ የሚያዩት ግን እዚህ ሆነ ወደ ላይ ያያቸዋል። ስለዚህ አሁንም ጉልበት አለኝ አለ። በእድሜ እኩሌታ ጉልበት አለኝ አለ። ኃይሌ እንደ ንስር ታድሷል አለ። መዝሙረ ዳዊት ምዕራፍ 3 ላይ ዳዊት እንደዚህ ነው ያለው፣ ጎልማሳነቴን እንደ ንስር ምን ታደርጋለህ? ታድሳለህ። ንስር እንዴት ነው የሚታድሰው? የሚገርም ነገር ነው። ይህን በደንብ ነው እኔ ለማወቅ አጠናሁ። የሚገርማችሁ ነገር ንስር የተለየ ነው። ንስር 80 ወይም 70 ዓመት እንደሚኖር ይነገራል። እና የንስር ባህሪው ከሚገርመው ነገር ንስር ለየት ብሎ ነው የሚቀመጠው። ቤቱን የሚሰራው ከፍ ባለ አለት ላይ ነው የሚሰራው። ዝም ብሎ ጠላት በቀላሉ የሚያገኘው ቦታ ላይ አይገኝም። እንደገና ደግሞ ንስር የሚገርማችሁ ነገር ፎከስድ ነው። ከላይ ሆኖ የሚያድነውን ይሄ የበሰበሰ ነገር የሞተ ነገር እንደፈለገ ቢበዛ አይበላውም፣ አያሸተውም። ባህሪው አይደለም፣ ሕያው ነገር ይፈልጋል። ከዚህ በኋላ ወገኖች እንደዚህ አይነት አካባቢ መገኘት አይሆንም። አሜን። ያንን ወገኖች ፎከስድ ያደርጋል። በቃ እንስሳ ሁሉ ስለተተረማመሰ ወዲህ ወዲያ አይዋሽቅም፣ አንዱ ላይ ብቻ ነው የሚያተኩረው። ወገዴ ፎከስድ ካልሆን ስኬት የሚባል የለንም። እኛ እኮ አሁን እንደዚህ ነው። በቃ ይሄ በተለይ ክርስቲያኑ ማህበረሰብ በጅምላ ሆኗል። እንትና አለ ሲባል እንሄዳለን፣ እንትና ወጣ ሲባል እንወጣለን። ፎከስድ መሆን አለብህ። ንስር ፎከስድ ያደርጋል። ታዲያ አታመልጠውም። የፈለገ ነገር ቢሆን ከዛ የወፈረ ነገር እንኳን ቢያይ አይነካም። ያንን ብቻ ያየውን ሄዶ ያነሳው። ሌላው ወገኖቼ ከንስር ባህሪ ውስጥ የሚገርማቸው ነገር ንስር ወጀብ፣ ማዕበል፣ ዝናብ ሲመጣ ሌሎች ቁራዎች፣ አዋፍት በሙሉ መደበቂያ ፈልገው ሲሸሹ፣ ንስር ግን ብድግልና ከዛ ከማዕበሉ በላይ ከዝናቡ በላይ ወዳለው አድማስ ወጥቶ ክንፉን ብቻ ይዘረጋል። ይሄ ኃይል ለኔ የመብረር ነው ይላል። ኢንጆይ ያደርግበታል ይላል። አንዳንድ ጊዜ ወገኖቼ ቻሌንጅ ሲመጣብን፣ አንዳንዴ ተግዳሮት ሲመጣብን፣ ያ ተግዳሮት ወገኖቼ እኔና እናንተ በእግዚአብሔር መንፈስ ከፍ ብለን ስናየው እንዳውም ወደ ሌላ የመሻገር ምዕራፍ ይሆንልናል። ክብር ለእግዚአብሔር። ከፍ ብሎ ነው የሚበረው። እባብ ይዝና እባቡ ወገኖቼ ሲፈራገጥ ምንም አይደለም የሚያደርገው፣ ወደ ላይ ይወጣል። እባቡ ወደማይተነፍስበት አካባቢ ላይ ሲደርስ እባቡ ራሱ ምን ይሆናል? ይሞታል። አንድ ጊዜ ምን አላሉ አንድ የአውሮፕላን አብራሪ ሆስቴሱ ፕሌን ውስጥ እባብ ታይና ለካፒቴኑ ትነግረዋለች፣ እባብ አለ እዚህ፣ ተረጋጉ፣ እኔ ከፍታውን ምን አደርጋለሁ? ጨምረዋለሁ። ከዛ ከፍታውን ጨምሮ በረረና ተመልሶ እስኪው ይላታል። እባቡ ምን ሆኗል? ሞቷል። ወደ አምላክህ ስትጠጋ፣ ወደዛ ክብር ሙላት ስትመጣ አንተ እየተቃወምክ አትደክም። ግድግዳ እየመታን አንደክምም። ከዛ አየር ክልል መድረስ ምን አይልም አይችልም። ከመጣም ይቃጠላል። ታውቃላችሁ አይደለም? ሐዋርያ ሥራ መጨረሻ ላይ ጳውሎስ በዛች ምኒጥን በምትባል ደሴት ውስጥ እፍኝት መጣ። ምን አደረገችው? እንደደፈችው። አላወቀችም። ጳውሎስ ለካ ሃይ ሌቭል ላይ ነው ያለው። ብዙዎች ዝቅ ያለው ነገር ውስጥ እየነደፈች ምን አድርጋለች? ገላለች። አሁን ወደምትቃጠልበት ነው የመጣችው። መጣችና እንደለመደችው ስትነድፈው ምንድን ያደርጋት? ጳውሎስ አራገፋት። ምን ሆነች? ምክንያቱም ጳውሎስ የት ነው ያለው? ከፍታ ላይ ነው። መርዙ ምን አይለውም? አይጎዳውም። ብዙዎቻችን ግን አመመኝ፣ ወጋኝ፣ ሰበበረኝ፣ ሰነጣ አንድ እንትን እንደ እኛ የቻይና ብርጭቆ ነን ወይ አለ። በቃ ከፍ በል፣ ወደ መንፈስ ቅዱስ ሙላት
ወደዛ ሂድ። ከዛ ወደ አንተ አይቀርብም፣ ይቃጠላል። ያንን ማለፍ አይችልም። እኔ አንድ ነገር እላለሁ ወገኖች፣ እኛ ወደ እግዚአብሔር በተጠጋን ቁጥር ጠላት ምን እየሆነ ነው የሚሄደው? ያን አይታችኋል መቼም። አብዛኞቻችን እርግጠኛ ነኝ በፕሌን ነው የመጣነው እና ላይ ሆነን ታች ስናይ ረጃጅሞቹ ፎቆች ምንድን ነው የሚሆኑት? በጣም ትንንሽ ነው የሚሆኑት። ፎቁ ትንሽ ስለሆነ ሳይሆን አንተ ምን ስላልክ ነው? ስለራክ ነው፣ ከፍ ስላልክ ነው። ጠላት አይለለውም እያልኩ አይደለም፣ አይጎዳም እያልኩ አይደለም። ነገር ግን አንተ ወደ ላይ ከፍ ባልክ ቁጥር፣ ወደ እግዚአብሔር በተጠጋ ቁጥር ግን ያ ነገር ምን እየሆነ ይሄዳል? እያነሰ ይሄዳል። ስለዚህ ወገኖቼ ሌላው የንስር ባህሪ ልንገራችሁ። በእድሜው ኩሌታ ሁለት አማራጭ አለው። ወይ ራሱን ማደስ አለበት፣ ወይ ደግሞ በዛው ድንዛዜ መሞት አለበት። ልክ የእድሜው ኩሌታ ወይ 35 40 ሲሆነው ይሄ ማንቁርቱ ይደክማል፣ ይታጠፍና ወደ ውስጥ ይገባል። መብላት አይችልም። ጥፍሮቹ ያረጃሉ፣ እንደዚህ ይሆናሉ። መያዝ አይችልም። ክንፉ መብረር አይችልም፣ ይወፍራል። መንቀሳቀስ አይችልም። ስለዚህ በንስር ውስጥ አማራጭ ይመጣል። እንደዚህ ይለዋል፣ አሁን ኃይልን ልታድስ ካስፈለገ ቢያንስ 5 ወር ያክል ተገልለ ይሄ የከበደን ነገር ማራገፍ አለብህ፣ አሊያ ደግሞ ከነዛው ክብደት መሰናበት። ዛሬ የኔ ምርጫችሁ ከሆነ ኃይላችንን እናድሳለን። አሜን። ይወጣል አለት ላይ ካለው ተራራ ላይ። ከዛ በኋላ ማንቁርቱን ከአለቱ ጋር ምን ያደርገዋል? ያጋጨዋል፣ ይነቅለዋል። ከዛ ደግሞ አዲስ ማንቁርት ሲወጣ ጥፍሩ ምን ያደርገዋል? ይነቅለዋል። ከዛ ጥፍሩ ከነቀለ በኋላ ደግሞ ይሄንን ላባው ምን ያደርገዋል? ይነቅለዋል። ከዛ በኋላ ንስር ምን ይሆናል? ይታደሳል፣ እንደ መጀመሪያ ይሆናል። ብድግ ይላል። የሚከለክለው ነገር የለም። ብድግ ይላል፣ ወደ ላይ ከፍ ይላል። አንድ ቁርጠኛ ሐሳብ እንድናደርግ ወዳለሁ። ስንፍና ካለ መመታት አለበት። በቃ ከመንፈስ ቅዱስ ጋር ሁንና ንቀል። ክፋት በልብ ውስጥ ካለ፣ አመጽ በልብ ውስጥ ካለ ራስን መለወጥ አትችልም፣ ግን እንዳትታደስ ያደርግሃል። መንፈስ ቅዱስን ጠይቅ፣ ዝጋ፣ ንቀል። ወገኔ እዚህ የአንድ ሰው ብርሃን ለዚህ ሁሉ ሊያበራ አይችልም። እያበራን ነው መምጣት ያለብን። ከዛ ነው ብርሃኑ የሚደምቀው። መጨከን አለ። ያማል ወገኖቼ፣ ያማል። እኔ የገሌ ነኝ የምንለው እንዲህ ነኝ የምንለው ሰው ሲያሳንሰን ያማል። ይመምህ ግን ይነቀል። መገረዝ አለበት። ንስሩ ጨክኖ ይነቅላል። ያማል። ረሃብ አለበት፣ ይነቅላል። ዛሬም ወገኖቼ እኔና እናንተ ጨክነን፣ ዘረኝነት ከሆነ መነቀል አለበት። ትዕቢት ከሆነ መነቀል አለበት። ስንፍና ከሆነ ምን መሆን አለበት? መነቀል አለበት። ይሄ ይቅር የማይል ልብ ከሆነ ደግሞ ምን መሆን አለበት? መነቀል አለበት። ኃይልህ ይታደሳል። ክብር ለእግዚአብሔር ይሁን። ያን ጊዜ ወገኖቼ እኔና እናንተ ከኃጢአት በላይ እንሆናለን። ከሚያስጨንቀን በላይ እንሆናለን። ስለዚህ እንደ ንስር ኃይላችንን እናድስ። እንግዲህ ወገኖቼ ለተሐድሶ እግዚአብሔርን ማወቅ፣ ማን እንደሆነ ስታውቅ ትበረታለህ፣ ትታደሳለህ። በአንተ ሁኔታ አትወስኑ፣ በአንቺ ሁኔታ አትወስኑ፣ በስደተኝነት አትወስኑት። ፕሊዝ እኔ ሰው የለኝም አትበሉ። ከማንም በላይ ኢየሱስ ከኛ ጋር አለ። ሌላው አናጉረምርም። በእግዚአብሔር ላይ አፋችንን አንክፈት። እግዚአብሔር የዘላለም አምላክ ነው። የምድር ዳርቻ ፈጣሪ ነው። አይደክምም፣ አይታክትም። ለደካማው ግን ምን ይሰጣል? ኃይል ይሰጣል። ብርታት ለሌለው ጉልበት ምን ያደርጋል? ይጨምርላችኋል። ኃይላችን እንደ ንስር ምን ይሆናል? ይታደሳል። አሜን፣ 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 አሜን። ስለዚህ ጌታ ለሚያድሰን ለመንፈስ ቅዱስ ክብር እንሰጠዋል። ሃሌሉያ።